መርከብ ፋኗ አምሮብኛል አይደል? ምን ከመጀመሩ ነው ኬራውድ ጋር ስቴጅ መሽከርከር የጀመርሽ? ለሱ መስሎሻል? ዲያስፖራ ጓደኛው የምታልበክሽ ሚስትህን እስክትተዋወቃት ቸኩያለሁ። ቆየች እንደውም ልደውልላት። ቆይ እና ኬራውድ ልፈነጊው ፍንግልኗ ወይኔ ደወለ በቃ ጭራሽ ለጓደኛው ስለተዋወቅኩሽ ደስ ብሎኛል። እኔም በጣም እሺ ተጫወቱ። ሽንቴን ሸንቼ ልምጣ። ለአዳር ነው ለትዳር የምትፈልገኝ? አንቺ የቱ ይሻልሻል? አዳሩን ነው እኮ። ለምን? ገንዘብህን እንጂ ባልነትህን ስለማልፈልግ። ከዚህ በፊት ባልኖርሽ አቀር ምን አይነት ሁሉም ሰው ታዩ ይለኛል። እኔ ግን አሁንም ወደዋለሁ። ሰዎች ለምን ይጠሉታል? አልጋ ከያዘ 4 አመት ሆኖታል። ምስኪን ነው። ሰላም ምርጥ ያንስ ደናችሁ ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አናና ቼንጌ አረ ደስ የሚል ይመቻችሁ። ቼንጌና አና ለሁለቱ ከአናና ከቼንጌ ማን ይበልጥባችኋል? እስቲ ኮሜንት ላይ ጻፉልኝ። እሺ አና ፔናልቲ አና ተደረደረች መታ አታላ ለዞም አታላ አና ለምንድን ነው ለብሔራዊ ቡድን ማትመለመለው? አና ያው ክርስቲያኖ ሮናልዶ ራሱ እንደዚህ አይነት ፔናልቲ መታ ያገባም። በቃ ያና ጠበብ። ወይኔ ማቲያስ ስራ ሲጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። ስልክህንም ተሰረክ። አብርሃም አብርሽ እኔ እኮ ነኝ እንዴ ማቲያስ ዲማጅ ነው ከዩኒቨርሲቲ ተመለስ። ትታወቃላችሁ? ጦር ነኝ እኮ እና እንዴ ነው ለጦር ሙሉ ያልተገናኘ ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ ማታ እገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን ነው አብርሽ ስልኬማ እኮ አንተ ጋር ነው። ኧረ ይቅርታ በእናትህ አንተ ምን አላወኩም ነበር። በቃ ከዚህ አልሞላ ቢኮል አደርግልሃለሁ። ኧረ በቃ አንተ ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሐሳብ ነው። ስራው አሪፍ ነው መሰለኝ። አይፎን ይዛል። አንተ ግን ስራ ካላገኝ እንዴ ልትሆን ነው? ምንም ያስከው ነገር የለም። እኔማ እባክህ በተማርኩበት ኢንጂነር ይቀላቀልሃል። ታገኛል ቻልኩ ባልተማርኩበት ልሰራል። ኧረ በጣም አሪፍ ሐሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? ያንቺ ስራ አዋጥቶ አይፎን ካስገዛ ምን ይጠብቃል? ያረዳ ልጅ እሱም ካንተ ነው የሚጀምረው። የኔ ቆንጆ ማታ ከ4 ሰዓት በኋላ ስትደውይ ባሌ ስልክ እኮ ተያዘ ቺት እያረገብሽ ነው። ጓደኛውን ቤተሰቦቹን ምናምን ካላስተዋወቀሽ አላመነብሽም። ጻፍ ጊዜውን ገንዘቡን ምናምን ኢንቨስት ካላረገብሽ ደግሞ ጭራሽ ቡና አጣጩ ጓደኛው ነሽ። ምንም አይደለሽ። መራር እውነታ ነው እንጂ ለራሳችሁ አታስተባብሉ። በቃ ይሄ ነው ባጭሩ። የሰው ልጅ ድርጊቱን እንጂ ንግሩን አትመኑ። ማሪ ወጥሻለሁ እያለ በሳምንት አንድ የሚደውልልሽ ከሆነ አይኑ ይጥፋ። ኦኬ ጊዜና ገንዘቡን ኢንቨስት ካላረገብሽ አይኑ ይጥፋ። በቃ አይኑ ይጥፋ በይባታ። እኔኮ እሺ ጊዜውን ኢንቨስት ያርግ ገንዘቡን ኢንቨስት ካላደረገብሽ ምን አይነት አባባል ነው? ብር ላይ ኖር ይችላል ይሄ ሰውዬ። እሷ የሆነ ግንባታ ናት ነው። እኔ አሁን ባለችው ነገር ሁሉ እስማማለሁ። እኔ የገንዘቡ ፓርት ነው ምንም እንትን እያለኝ ያለው ነው። ያው ሽምግልና ምንም የምንሄደው በቃ ለሰርጉና ለጓደኞቻችን ብለን ነው እንጂ እኛን በየደቂቃው መሽንም ተገቢው ቀጣይ አንቺ ነሽ። አላገባም እኔ ገና እንቦቃቅላ አንድ ፍሬ ልጅ ነኝ። አላገባም ቴክ ኬር እዛው ሰርግ ቤት ማለት ነው። እንዲህ ብለዋት ወጣች። ስልኳን አብርታ ምን አገባችሁ? አላገባም ገና 21 አመቴ ነው አለቻችሁ። እስቲ ምን ትሆኑ? እስቲ የሰው ግማሽ የምትለውን ሰምተን እንመለስ። ሼር አርጉለት ኧረ የህፃናት ሼር አርጉለት። እቺ እንቁራሪት እየመነጠረች ነው። ግጠምኝ እያልኩሽ ነው። በራስ መተማመን እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ። አሁን ግን አብቅቶላል። ጊዜው ያንተ ነው። ቢራቢሯ ትበራለች። እንዲጫፍልቄ እገድልሃለሁ። ኤምኤም ፋይት ላይ እንፋይት። እኔ እናንተ በቂያችን ነው። ችግር የለም። ጌጭ ኤምኤም ፋይት ነግሬያለሁ። 5 ደቂቃ 5 ሰከንድ። ኧረ ተደባዳቢ በዛብን በዚህ አመት። በቃ ትሞታለህ አንተ። ሰው ጎዶሎ አወራ ከኔ ጋር ወይኔ አላየኝም እንዴ? አላየህም? እዚች ጋር በቃ
ምን ያሳየው የንቃተ ህሊናን የሴዶ ኮምቦ ማለት ነው። በዚህ ዓመት አንተ ከአረጋውያኑ እስከ ህፃናቶቹ መደባደብ ሁሉም ሰው እንደ የኢትዮጵያ ህዝብ እንደዚህ የድብድብ ፍቅር አለው የሚያስብል አይነት የድብድብ ፍቅር ነው ያየነው። ይህች በቃ ስራ በዝቶብሃል፣ እንዴት እንደሚሆን አይታወቅም። እንዴ ጥፊው ምንድን ነው? አንተ ለከደዛ እዚህ ተቀጠርከው እኮ እንድትሰራ ነው እንጂ ትራፊ እንድትለቃቅም አይደለም። ይቅርታ አድርጊ። እርቦት ሊሆን እኮ ይችላል እኮ። ኧረ እባክህ ደሞዝ ተከፍሎ መሰለኝ የምትሰራው። እንደውም እጅን ሳትታጠባት ቦስ ጋር ትሄዳለህ። ና ወደዚህ። በእናትሽ ከስራዬ መባረር አልፈልግም፣ አስተካክላለሁ። ና ወደዛ። አንተ ምን ጨካኝ ሴትዮ ናት? ከከስተመር የተነሳውን ምግብ ሲበላ ነው ያዝኩት። ዛሬ ካላባረርከው ነገ። በእናትህ ቦስ አታባረኝ። ምግብ ትላንትና የበላው ነኝ። ደሞዜን ለእናቴ ለበዓል በግ መግዣ ልኬላት ነው። ምንም ብር አልቀረኝም። እባክህ ማረኝ። ሂድ ከዚህ አሁኑን ዩኒፎርምን አውልቀውጣልኝ። ኧረ ሲያሳዝን። ከዚህ ቀን ጀምሮ በሷ ቦታ የቤቱ ማናጀር ሆናል። ደሞዝህን በጥፍ አድጓል። አንቺ ደግሞ ከስራ ተባረሻል። እሱ የጎደለ ሆዱ ነው፣ አንቺ ደግሞ ተላትሽ። ከቅድም ጀምሮ ስታመናጭቁ እየተመለከትኩሽ ነበር። ለሰው ክብር ሲኖርሽ ተመልሰሽ ነይ። አሁን ግን ውጭ። ኧረ አንተ ኧረ ትችላለህ። ኧረ ልጅ ቂቤር የጠጣሁት ነው ምልክ ከስንት ክፉ ሰው መሀል የጣሉ ልጁን እያልኩኝ። ለምንድን ነው ግን ሰዎችን መረዳት ያቃተን? ምግብ እኮ በጣም ኢሴንሻል የሆነ ነገር ነው። ሰው የሰውን ተመላሽ አስተናጋጅ በለው ኤኒዋን ተመላሽ ሄዶ በቃ ክሬቭ እያደረገ በላ ማለት ይሄ ሰው እየታረቧል ማለት ነው። ደሞዝ እየተከፈለ ምናምን እሱ ጠፍቶት ነው። እሱ ሲምፕል ነው በቃ ብሩን የሆነ ቦታ ስለዋለው ነው ይህንን ምግብ እየበላ ያለው እኮ። በጣም እንደዚህ አይነት የቤት ማናጀር ሲኤዎች ምናምን አያብዛልም የእውነት። ለአዳር ነው ለትዳር የምትፈልገኝ? አንቺ የቱ ይሻልሻል? አዳሩን ነው እኮ። ለምን? ገንዘብህን እንጂ ባልነትህን ስለማልፈልግ። ከዚህ በፊት ባልኖርሽ አቀር ምን አይነት ሁሉም ሰው ታዩ ይለኛል። እኔ ግን አሁንም ወደዋለሁ። ሰዎች ለምን ይጠሉታል? አልጋ ከያዘ 4 ዓመት ሆኖታል። ምስኪን ነው። እናቴን አላቅሶ ያቃበረኝ፣ ከብቸኝነቴ የከለለኝ፣ የቀን ስራ ሰርቶ ያስተማረኝ ግን ቀን ጣለው። ለኔ ብቻ ያስገዛት ልቡን ህመም ተጋራችኝ። እሱ ከሞት እኔ ከህይወት እየታገለን ይኸዋለን። ገላዬን ሸጬ ነፍሱን ላቆያት ብታትርም አሁን ግን ከበደኝ። ማጣው መሰለኝ ብቻ ሞቶ እንዳይቀድመኝ። ወይኔ ስታሳዝን ነው የምታስከፍለው። የእውነት ስታሳዝን። ይኸው የሁለት ቀን እሰጥሻለሁ። ባልሽ ጋር እያደርሽ አስታሚ። አይዞሽ እሺ፣ እሱም አይሞትም። አንቺም እንደገና የባልሽ ትሆኛለሽ። ፈጣሪ ያበርታሽ። አሜን በይ። ሲጀምር በእንደዚህ አይነት ላይፍ ላይ ያሉ ሰዎች ህይወታቸው ላይ ስንቱ ጣውረድ እንደሚያዩ አንድ ቀን ነው የምልህ። አንዷ ግልጽ ብላ ብትነግርህ በጣም ነው በቃ የሚደብርህ። በጣም ለምን ኖርማል ብለህ የምታስባቸው ነገሮች ለነሱ በጣም አቀበት ስለሆነ ነው የማይፈልጉትን ህይወት እየመሩ ያሉት። እና ለሁሉም መልካም ነገርን ያምጣልን። አትስሚኝም እንዴ? አረ ተወኝ። ሰው ግን ከማውራት ውጪ ሌላ ስራ የለውም እንዴ? እንዴት ኢዛና እንደዚህ ኢዛና እንደዛ፣ ጭራሽ ዛሬ ደግሞ ለገንዘብ ብሎ ነው የቀረበሽ አሉኝ። እና አንቺ ምን አልሻቸው? ምን እላቸዋለሁ? ዝም ብዬ ነው የምሰማቸው። ጭራሽ አሁን ደግሞ የእናቱን ቤት በፍቅረኛው ገንዘብ ነው ያደሰው አሉኝ። ቆይ ከአንቺ ገንዘብ ተቀብዬሽ አውቃለሁ? የኔ ፍቅር እኔ እኮ አይደለሁም እነሱ ናቸው ያሉት። ስለዚህ ማይጠቅም ሾታ ምን ትሰሪያለሽ? ጓደኞች አይደሉም? ምን ላርግ? ይዞ ሰው የሚረክሰው አይጠቅሙማ በዋለበት ቦታ ነው። ስለኔ ክፉ ሲያወሩ ባዳመጥሻቸው ልክ አንቺም ትረክሽባቸዋለሽ። ይቅርብኝ። የምር እንዲህ ነው። በጣም ደስ ሲል ግን አንዳንድ ጊዜ ከጓደኛ መልካም የሚባሉ ነገሮችን መስማት ብትችልም ግን ሁሉ ጊዜ ሁሉም የምትሰማቸው ነገሮች ግን ከጓደኛ ትክክል ናቸው ማለት አይደለም። በቃ ከብዙ አይነት ኢንቴንሽን ከራሳቸው ፖይንት ኦፍ ቪው ነው ሁሉንም ነገር የሚናገሩትና አንሪሊስቲክ እንደሆኑ ከተሰማ ኮንቲኒየስሊ እነሱን አቮይድ አድርግና የምትወደውን ፍቅርህን ብቻ አቆይ። የሰው ምክር ሰምቶ የቤቱን ፍቅሩን ሚንድ ሰው በጣም ትልቅ ወርቅ ይሄ ትልቅ ቁማር እንደተበላ ነው የሚቆጠረው። እንዴ እየተቃለዳችሁ ደፋችሁበት። ያመሃል እንዴ? አንተ እኮ ነህ ያሰበርከኝ። ያመሃል እንደውም ይኸው። እስኪ ምን ታመጫለሽ? ሄኒተው እንጂ ምን ማድረግ ነው? ምን አደረኩ? ናዘር ብሎ ወደዚህ። እኛ እኮ ነን ጥፋተኛ። ምን ማድረግ ነው? እንደውም የሲኒውን ክፈላት። ልቀቀኝ፣ ብር የለኝም እባክህ። ቆይ ካንተ ጋር እናወራለን። አንተ ምን አይነት ሰው ነው? ይሄ ይበቃል አይደል? አራው ይበቃል። እሺ አይዞሽ። ለሁለት ሲኒ ብር 200 ሰጣህ አይደል? ይከንገ ባረከ ጫልካት። ምን ሆነህ ሄኖክ? እናታችን እንዴት እንዳሳደገችን አትርሳ እንጂ። ከዚህ በባሰ ሁኔታ ውስጥ ነው ያሳደገችን። ዛሬ ያለፈልን ብለን እንደዚህ መሆን አለብን እንዴ? ይቅርታ፣ በዚህ መልኩ አላሰብኩትም። አሁን ምሳሌ ጋብዝ እንሂድ። አሁን ብር የለኝም ስትላለ እና ብር እያለ ነው የሰበርከውን አልከፍልም ያልከው? እልህ ነው። ስልኬን ስጠኝ።
ከዛ ብሩ ለኔ ተሰጠኝና እኔ ማረግበትን አውቃለሁ። እኮ ነው እንጂ ብር አጥቶ ነው እንዴ? አይቷላ ወንድም በቃ ያላየኸውን ነገር ያሳያሃል፣ እብድ ስትል ያረጋጋሃል። እንደዚህ አይነት ወንድም ነው ለሁላችሁም የሚያስፈልገው፣ ለኔም የሚያስፈልገኝ። አይ ጸበላለስት አባታችን ሰዓት ሄዶብን እኮ አረስሞታችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ የጋሼ ደግነት አሁን ቅርብ ሰዓት ይበላል። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። ወይኔ ደግነት፣ ወይኔ ደግነት። አረ ያት እኮ ናት። ያት ያው ማዳዝ ትንሽ አባርከት። አረ ታዘዝ አለ ዛኔ እንዳላዝ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። የእውነት በቃ እኮ ይሄ እኮ ነው የሚያስፈልገው። ወይኔ ባላገር፣ ወይኔ ባላገር። በቃ ደግነት፣ ፒዩር ኢትዮጵያዊ መተሳሰብ። በዚህ ቪዲዮ ማታየው ምን አይነት ፖዚቲቭ የሆነ ነገር አለ ነው የምልህ። በቃ ሁሉም ነገር ፖዚቲቭ። አተው ቀን ሲጥላቸው እኮ እኛ ማዘን አቅቶን ነው እንጂ እኮ እነሱ እኮ ማለት ነው ውሃ እየጠማህ እኮ ወተት የሚሰጡ ደግ፣ በቃ ከእጃቸው እንኩ ብሉልኝ፣ በልመና እንኩ ብሉልኝ የሚሉ ናቸው። እስቲ ለባህል ሀገሮች፣ ለክፍለ ሀገር ለሚኖሩ ሰዎች በየትኛውም አቅጣጫ ለነሱ ያላችሁን ክብርና መልካም ፍቅር ኮሜንት ላይ ፕሊዝ። ወንድሜ ትንሽ ብር ፈልጌ ነበር። ለምን? ትምህርት ቤት ፕሮግራም አለ፣ ለዛ ፈልጌው ነው። ሳምንት ፕሮግራም አለኝ ብለሽ አልሰጠሁሽም? አዎ፣ ግን አሁንም አለን። ስንት ነው የፈለግሽው? 3000 ብር ብቻ። አንተ ቆንጆ ሀብታም ነህ በእናትህ። ወንድሜ እጅን ስጠኝ። ምንድን ነው? ስራ ላይ ነኝ። ስጠኝ። ምንድን ነው? ሰዓት ተሰብሮብህ አይደል? ገዛሁልህ። ወይኔ ደስ ስትል። ቅድም የሰጠኸኝ ብር ነው። ለምን ገዛሽ? ፕሮግራሙስ? ይቅራ። አንተ ለኔ ብዙ ነገር ትተይልህ። ደግሞ ስራ ቦታ ስልክ መጠቀም እንደማችል አውቃለሁ። ሰዓት በምን ታያለህ? እሺ የምልከው ብር አለ ያልሽውስ? እሱንም ከሰጠኝ ብር ላይ አብቃቅቼ ልኬያለሁ። ኧረ እጂ በቃ እህት ማለት እንደዚህ ነው። በቃ የወንድምና የእህት ኮኔክሽን። እሱ የሚጎልባትን አይቶ ይሞላላታል። እሷ ደግሞ የሚጎልበትን እያየች እሱ ከራሱ ቀንሶ ስለሚያደርግ እሷ ደግሞ ለሱ ታደርጋለች ማለት። እንደሱ አይነት እህት ያላችሁ ወንዶች ኮሜንት ላይ ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጠዋል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ፕላስተሯ ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው ለህዝቡ ብለን ነው እንጂ እኛ አንድ ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም። እንዲህ ብሎ ነው የሚቆመው። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ካልኩሌሽን ነው ዝም እንትን አይደል እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ነው ይሄ ማለት ነው። 10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆይ የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ለምን ቆየ? አልጮትም። በቃ ለምን ቆይ? ገና ውሎ ላለመጮት እኔ ሰው ምክንያት እንደዚህ መደርደር እንደሚችል ያየሁት በሰይዶ ነው። አንተ የፈለገ አይነት ብር ኦፈር ብታረግለት ራሱ ልጁ ግደለው አይፋየትም። በቃ ምክንያት ይደረድራል። በቃ እጁን ኪስ ውስጥ ይከታል። አበሻ እኔ እንደዚህ አልፋየትም። በድብድቡ ጆዲሽ ያሸንፋል፣ ሰይዶ ያሸንፋል እያላችሁ ከምመድቡ ሰይዶ አይመድብም እያላችሁ ብታሲዙ በእርግጠኝነት ነው ማለት ትበላላችሁ። እኔ ራሴ ሰይዶ አይፋየትም ብሎ ከኔ ጋር የሚሄድ ካለ ይሄዳለሁ። ድብብቆሽ ክፍል 1 አሁን ድብብቆሽ ስልችት ነው ያለኝ። አንቺ ልጅ ባለትዳር መሆንሽን ግን ትረሺዋለሽ መሰለኝ። ብቻ አላውቅም፣ ግን ወስኛለሁ። ምንድን ነው የወሰንሽው? ሴት ልጅ አንዴ ልቧ ከቤት ከወጣ ይመለስ። ባሌን ፈትቼ አንተ ጋር ለመምጣት ወስኛለሁ። ባልሽ ካወቀ ግን ከባድ ነው የሚሆነው። አይመለከተኝም። በጣም ወድጄ ካለው እኮ ሁሉን ነገር ትተን ሌላ ቦታ ሄደን መኖር እንችላለን። አንቺ ትቀልጃለሽ። ለማንኛውም እናወራለን። ስትወጪ ተጠንቀሽ ውጪ፣ ማንም ሰው እንዳያይሽ። እሱ ደግሞ እየወሸመሽ ነው እናትዬ። እናት በሰላም ነው ስልክ ማጣነሹ? ካንቺ አልፌ እኮ እህትሽን ማስጨነቋት። ምን አድርጊ ነው የምትለኝ? ለምንድን ነው የምትጨቀጭቀኝ? ስራ ቦታ ቶሎ እንደማይለቁኝ ስንቴ ነው የነገርኩህ? በቃ ይቅርታ እናቴ፣ አትናደጂ። ስትናደጂ እኮ ያምሻል። ለማንኛውም እቤት ስንገባ እንነጋገራለን። አይዞሽ ሙሽሪታ ልቧ ኩብልል ነው የምልህ። እኔ እስከ ሰርጋችን ቀን ድረስ መታገስ አልችልም። ምን ነው ይወድ ከላይም ከታችም ያለችኝ እህቴ እሷ ነች። እናትና አባታችን ከሞቱ በኋላ እኔና እሷን ተረጋግተን ያደግን። አውቃለሁ። ብዙ ጊዜ እኮ ደጋግመሽ ነግረሽኛል። እንዴት ረሳዋል? እንደዚህ ደጋግሜ እኮ የምነግርህ እንደዚህ የምትኮራባትን የአሁን ፍቅረኛህን የወደፊት ደግሞ ሚስትህ እንደዚህ ጠንካራ ለመሆኗ ሚስጥሯን እኮ ማወቅ ስላለብን። አንቺም እኮ ከዛሬ ነገ አስተዋውቃችኋለሁ እያልሽ በጉጉት ገደልሽ። ሄላውቴ የገመትኩት እንዳይሆን ያነሳንሽ መደወልሽ። ከማን ጋር እያነሳሽ? አስተዋውቅሻለሁ ያልኩሽን። የት ነሽ? በማሚ ሀይ ብለሽን ትሄጃለሽ። ሰፈር አካባቢ ነኝ፣ ግን ሳልዘጋጅ አይደብርም? ኧረ አይደብርም። እኛ ሰፈር ያለው ካፌ ነን። በቃ ቶሎ ነይ።
የኔ ፍቅር ደስ አይልም? ሻርችን ኩል ታወቀን እየመጣሽ እህቶች እያጫወተ ነው። እህቶች እያጫወትክ ነው። ረረረረረ አሁን ሲገናኙ እንዴት ነው የሚሆኑት? የዚህ ፊልም ፓርትቶ መፈልጉ ሰዎች ኮሜንት ላይ ፓርትቶ እያላችሁ ጻፉ። ድብብቆሽ ክፍል 2 ፍቅር ደስ አይልም? ሻርችን ኩል ታወቀን እየመጣሽ ነው። ወይኔ ያረገዘች የኔ ፍቅር ለመምጣት የተመቻት አልመሰለኝም። አርግዛለች። እኛም ያለ ፕሮግራም ነው የጠራናት። እሺ ብላኝ ቀርታ አታውቅም። ቢሆንም እንዳይደብርሽ እረዳሻለሁ። ችግር የለውም። እሺ ሌላ ጊዜ ይደርሳል። አሁን ተነስተን እንውጣ። አመለጥክ። ሳይገናኙ ቀሩ። አመለጠ። ጥሩ ተስፋ እንዳለው ነግሮኛል። ምን አይነት ተስፋ? ምን ያልሞከርነው ነገር አለ? እኔም ስልችት እያለኝ የኔም ያንቺም ዘርቶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ደስ አይልም? ምንም ደስ አይልም። እኔ በእንደዚህ አይነት መንገድ ልጅ ማምጣት አልፈልግም። አግዥኝ እንጂ በቃ ይሄን ነገር ሊፈልግ ያላመጣሁት ፈጣሪ ለዚህ ነገር አላደለኝም። ዶክተሮች የሚሰጡን መንገድ ደግሞ እንጠቀም። አልችልም። ቆይ ግን ሰሞኑን ሰላም ነሽ? ብዙ ነገርሽ እየተቀየረብኝ ነው። ምን ያህል ልጅ እንደምትወጂ አውቃለሁ። ካገሽኝ ሁሉም ነገር ይስተካከላል። በቃ ጥሩ ስሜት ላይ አይደለሁም። ጊዜ ይስጠኝ። እናንተ ምንድነው ውጪ ድረስ እኮ ነው ጭቅጭቃችሁ የሚሰማው? ብታይ ለመዝናትን ያዳማ ስላት እሷ ደግሞ ጠርጥራውን ተደጋጋሚ እንደዚህ እያደረጋት። ቆይ እንዴ ለምን ሆስፒታል ያልታየችው? መች እሺ ትላለች? ታውቂያት የለ? ለነገሩ የሰሞኑ ጭንቀት መሰለኝ እንደዚህ የሚያደርጋት። አይመስለኝም። ያልነገራችሁኝ ነገር አለ እንዴ? ያው ታውቂያለሽ፣ ምንም ካንቺ የሚደብቀው ነገር የለም። ዶክተሩም ተስፋ እንዳለንና የሁለታችንም ዘር ተወስዶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ይሄ እኮ ትልቅ የምስራች ነው። እስኪ ከቦርሲው ሱፍ ተቀብኝ። እሷ ከሌላ አርግዛለች። ያረዳ ልጅ እኔ ፕሬግናንሲ ቴስቱ ተጋለጠ። የአንቺ ፕሬግናንሲ ቴስት ሪዛልት ነው መቼም የሚሆነው። አረገዝሽልኝ ምናምን ይላታል። አሁን መቼ ሞክረን። ድብብቆሽ ክፍል 3 እስኪ ከቦርሲው ሱፍ ተቀብኝ። አረገዝሽ ሆናን አሁን እኔ እኮ ለዚህ ነው ማዝንላት። አታሳዝንም? ገና ለገና ዶክተሩ ተስፋ ሰጥቶናል ብላ እርግዝና መመርመሪያ ይዛ መዞር ጀመረች። አታሳዝንም? የኔ እናት አባቴ እየተጨናነኩኝ ነው፣ ተረዳኝ። እኔ ነኝ ጥፋተኛ። 10 ስለ ልጅ እያነሳሁብሽ አንቺንም ማስጨነቅኩሽ። እናንተ እኔን እዚህ አቆማችሁ ፍቅር ወሬያችሁን ትቀዳላችሁ አይደል? እህሉ እኔ ልሂድላችሁ። በፍጹም ሲጀመር እኔ ልወጣ ስል ነው አንቺ የመጣሽ። አሁን መጥተሽ ልትሄጂ ነው? በእህትሽን ተንከባከቢ። እኔ ልሂድ። ፕሬግናንሲ አልተሞከረበትም ነው ይቆጥር። እህቴ ድራማ ነው ቤት ውስጥ የተጀመረው። ማለት የምን ድራማ? አትዋሽ፣ ሴት ነኝ። ምንም ልደብቂኝ እንዳትሞክሪ። የእርግዝና መመርመሪያ እዚህ ቤት ውስጥ ምን ያደርጋል? ማለት ዳር እኮ ነኝ። የሚያጠራጥር ነገር ሳይ ቼክ ማድረግ የለብኝም? የሌባ አይነ ደረቃሉ። ባለቤትሽ መውለድ እንደማይችል ላስታውስሽ። አንቺ ታላቅሽ እኮ ነኝ። እንዴት ነው የምትናገሪኝ? በፍጹም በትዳሬ ማለት ድጋቢ አልፈልግም። እሺ ችግር የለውም። እኔ ጥፋተኛ። እንደ እህት የማግዝሽ ነገር ካለ በማንኛውም ሰዓት አለሁ። ሲምር በቃ ቺት አርገሽ ነው ምንድነው ሰክሽው? እኔ እኮ መከራውን በላኩ። አትልሽማ ከመቼው ናፈቁሽ? እየቀለድኩኝ አይደለም፣ የምሬን ነው። እቃዋን ረስታ እየተመለሰች ነው። ከባልሽ ጋር ችግር አለ እንዴ? ምንድነው የምትቀባጠረው? ከልብ ስማኝ። ይኸውልህ ሳላረግዝ አልቀርም። ምን? አይ ከማን አሁን እህትየዋ ታጋልጣታለች ወይስ የእህቷን ሚስጥር ትደብቃለች? ድብብቆሽ ክፍል 4 ምንድነው የምትቀባጠረው? ከልብ ስማኝ። ይኸውልህ ሳላረግዝ አልቀርም። ምን? አንቺ ኮት የለሽም? እንዳስደነገጥሽኝ እኮ። እንዴ ከማን ጋር ነው ስለ እርግዝና የምታወሪው? አንቺ ጭንቀትሽን በልክ አድርጊው እሺ። ኧረ ከዶክተሩ ጋር እያወራሁ ነበር። አይ ጥሩ። ጥላ ረስቼ ነበር የተመለስኩት። በይጫ እቺ ደግሞ የምን አይነት ኒውትሪየንት እጥረት ነው ያለባት? ቆይ እንዴት አትገምትም? ሰማህ ነበር እንዴ? እህትሽ መታ ነው እንዴ? አዎ። ምንም ቤት ውስጥ ያለው ነገር እየጣመኝ አይደለም። ለማንኛውም አሁን ተገናኝተን ማውራት አለብን። ጥሩ እሺ። ስትወጪ ደውይልኝ። ምንድነው እንደዚህ አጠርፍሽ የጠራሽኝ? ሰሞኑን የእህቴ ነገር በጣም እያሳሰበኝ ነው። ለዚህ ነው እንደዛ ቸኩልሽ የፈለግሽኝ?
አንተ አጠረጥርም እንዴ? ቆይ እሷም ነገር እያስጨነቀኝ ስለሆነ ነው። ምን ነው አዲስ አየሽባት ነገር አለ? አላቅም፣ ግን የድሮ እህቴ ባህሪ አይደለም ያየውባት። እንደማትደባበቁ ነግረሽኛል። ስለዚህ ቀርበሽ አወራት። አሁን በጣም ቸኩላለሁ። ሰው ቀጠሬ ነው ፈልጋለሁ ስትኝ የመጣሁት። በጣም ነው የጨነቀኝ። ባለትዳር ቤት ውስጥ ያውም ሴት ቦርሳ ውስጥ እንዴት የእርግዝና መመርመሪያና ኮንዶም ይገኛል? በእርግጥ ኮንዶሙን ማግኘቴን አላወቀችም። አንቺ ልጅ ምንም የተረዳሽኝ አልመሰለኝም። ደንግጬ የመጣሁት እኮ የሆነ ነገር የገጠመሽ ስለመሰለኝ እንጂ ሰው ቀጠሬ ነበር የመጣሁት። ስለዚህ ጉዳይ እንድናወራ ከሆነ ሌላ ጊዜ ይደርሳል። አባቴ ጊዜው ባይሆንም የሆነ ነገር ሳይፈጠር አይቀርም። ወይ ደግኔ ሆስፒታል የጠራው ለዛ ነው የሚያፈጥር ነገር ማረጋገጥ ፈልጌ ነው የመጣሁት። ምንድነው? አትጨነቂ፣ ንገሪኛ። ሁለት እህቶች ሁለቱንም እዝና ስሜት ራሴ ላይ እያየው ነው እና ውጤቱን እየጠበቅኩ ነው። ይቅርታ የኔ እህት ውጤት ደርሷል። ወደ ውስጥ ገቢ መጣው እሱ የኔ ፍቅር። ኧረ አንተ ታምረኛ ሰው ነህ። አንተ ታምረኛ ሰው ነህ። አሁን ይሄ ምን ይባላል? አንተ ምን አይነት ቅሌት ነው? ምን አይነት ቅሌት! እንደዚህ አይነት ቅሌት ደግሞ ይሰውራችሁ ከእንደዚህ አይነት ቅሌት። ሁለቱንም ሲስተሮች አሁን አስረገስክ። የዚህ ፊልም ፓርት 5 የምትፈልጉ ሰዎች ኮሜንት ላይ ፓርት 5 እያላችሁ ጻፉ። መልካም ጋብቻ። የኮንስትራክሽን ባለሙያ ስትሆን አሁን እንዴት ነው እንደዚህ አሁን ሰርግ የሚሆነው? ግን የት ሀገር ነው? የት ሀገር ነው? ጭራሽ አይነፋም፣ ጭራሽ አይነፋም። አሁን በዶዘር እንዲህ ተነስታችሁ አየር ላይ ብናል። አሁን ይሄንን እኮ በጣም ያረኩል ነው ምናምን ብሎ የሚያስብ እኮ አይጠፋም እኮ። የት ሀገር እንደሆነ ፕሊስ ቪዲዮ ላይ ሐውልቱን አይታችሁታል? የት ሀገር እንደሆነ ፕሊስ ኮሜንት ላይ ጻፉልኝ። ወንድ ልጅ ማግባት ባለበት እድሜ ላይ ሳያገባ የሚቆየው ትዳርን ስለሚፈራ አይደለም። ባይዘው ወንድ ልጅ ትዳርን አይደለም የሚፈራው፣ ወንድ ልጅ የሚፈራው ፍቺን ነው። አንዴ ካገባ በኋላ ሚስቱን ማጣት አይፈልግም፣ ቤቱን መበተን አይፈልግም፣ ልጆቹ መለያየት አይፈልግም። ለዛም ነው ብዙ ጊዜ ሳያገባ የሚቆየው። የሚተማመንባት ፍቺ ስለሚፈራ ትሆነኛለች የሚላት ሴት፣ የሚያፈቅራት ሴት፣ እሱን የምትረዳው ሴት፣ በቃ ለትዳር ትሆናለች ብሎ የሚያስባት አይነት ሴት እስከሚያገኝ ድረስ ነው የሚቆየው። የት ነው ያለሽው? እኔ አሁን መጠየቅ የምፈልገው አንቺ ራስሽ የት ነሽ? ባልሽ ማን ነው? እንዴት ነው እንደዚህ ወንድ ልጆችን ወንድ ሳትሆኚ ልትረጂ የቻልሽው? አይደለ? በጣም ትክክለኛ ሀሳብ ነው ያነሳችው። እኛ ትዳር ሳይሆን የምንፈራው ፍቺ ነው የምንፈራው። ለዛ ነው ቀስ ብለን የምናገባው። ያራዳ ልጆች፣ በዚህ ሀሳብ የምትስማሙ ወንዶች ኮሜንት ላይ መርከብ ፋኗ አምሮብኛል አይደል? ምን ከመጀመሩ ነው ኬራውድ ጋር ስቴጅ መሽከርከር የጀመርሽ? ለሱ መስሎሻል? ዲያስፖራ ጓደኛው የምትዋል ባክሽ። ሚስትህን እስክትዋወቃት ቸኩያለሁ። ቆየች፣ እንደውም ልደውልላት። ቆይ እና ኬራውድ ልፈነጊው ፍንግል ነው። ወይኔ ደወለ በቃ። ጭራሽ ለጓደኛው ስለተዋወቅኩሽ ደስ ብሎኛል። እኔም በጣም። እሺ ተጫወቱ። ሽንቴን ሸንቼ ልምጣ። ደግሞ በጣም ቆንጆ ነክ። አመሰግናለሁ። ሽቶ ደግሞ በጣም ነው ደስ የሚለው። እዚህ ድረስ ይሸታል አይደል? አንተ ጥብቅ ያለ ልብስ ለብሳ ራሱ ሰውነቱ አቀጣጠሉ በቃ ምንም አያሳይም። ሼም ኧረ እባክሽ መጣ። ምንድነው? እየደወልኩ እኮ ነው። ዝም ብለህ አንሳውና ስማ። ምን ሊያሰማ ይሆን? እሱ እኮ ገብቶ ቀረዛው። አንተ ካላይ በቃ አንቺን የመሰለሽ ልጅ ግን ከሱ ጋር አይከብድም? እንዳንተ አይነቱ እስኪመጣ ብዬ እንጂ አይመጥነኝም። ጊዜ ማሳለፊያ ነው በእኛ። የተግባባን ይመስለኛል። ዛሬ ማታ እራት የት እንገናኝ? አንቺ ቆሻሻ በጥፊ ስታስቢ ወንድሜ ላይ እንደዚህ ማድረግ ይመስልሻል? ሁሉንም ነገር አሰምቼዋለሁ። አንተ ውሻ ሰራህልኝ ማለት ነው? ዝበይ ወራዳ ተዋት። ኢቢ አፍንጫው ላይ እንደነካው ውሻ ገንዘብ ስትከታይ ገደል ትገቢያለሽ። አይንሽን እንዳላየው ወንድማማች እንዲህ ሲሆን ደስ አይልም። ግን አንዳንድ ሰዎች ግን ኧረ ለገንዘብ ያላችሁ ጥማ ምንም ነገር ለመተው ዝግጁ ናቸው። በቃ አንድ ቀን እንደዚህ ለፍቼ ስኬታማ ቦታ ስደርስ ኧረ ወይኔ ሲያሳዝን፣ የአንዱን በሬ በኩል ይዞ እኮ ነው። ያን ይገባችኋል። ቁጭ ብላችሁ ስኬታችሁ የምትጠብቁ ነገር ከሆነ በተወለዳችሁበት ሰፈር ኖራችሁ ወይኔ ሲያሳዝን። የእውነት እኔ እኮ ግን በጣም ማሳዝን ሰው እኮ ነኝ። ግን እንደዚህ ለፍቶ የሚያገኝ ሰው እያየሁኝ እንኳን ለማማረር በቃ አፌን እከፍታለሁ። እስቲ ሁላችንም እንደኔ የምናማረር ሰዎች ካለን ላይፉን ለመምራት በጣም ብዙ ውጣ ውረድ የሚያይ ሰው እንዳለ እያሰብን ማመስገንን እንልመድ። በቃ በማማረሬ በጣም አዘንኩኝ እኔ።
ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት